የብሬክ ሲስተሞችን እንደሚሰሩበት መንገድ ለአራት ልንከፍላቸው እንችላለን። የመጀመሪያው ሜካኒካል ብሬክ ሲስተም ብለን የምንጠራው ነው። የሲስተም አይነት ዘይቶችን ሳይጠቀም በሜካኒካል ሊንኮች ብቻ ነው ኦፕሬት የሚያደርገው። ይሄ ቀደምት መኪኖች ላይ ወይም ደግሞ መጀመሪያ የሃይድሮሊክ ብሬክ ሲስተም ኮንሰፕት ሳይመጣ በፊት የነበሩ ኮንሰፕቶች ናቸው። ስለሱ በመጀመሪያው ክፍል ወይም ደግሞ በአዲስ ጋራዥ ታሪፍ ተመልክተናል። ስለሱ ማወቅ ከፈለጋችሁ ሊንኩን ላይ ማስቀምጥላችሁ ይሆናል። ስለ ሜካኒካል ብሬክ ሲስተም እሱ ላይ መመልከት ትችላላችሁ። ከዚህ በኋላ በሚኖረን ቆይታ ግን ስለ ሜካኒካል ብሬክ ሲስተም ምናወራበት ነገር አይኖርም ማለት ነው። የቀረ የድሮ ሲስተም ስለሆነ። ሁለተኛው ደግሞ የሃይድሮሊክ ብሬክ ሲስተም ብለን የምንጠራው ነው። ይሄ ዘይትን በመጠቀም ኦፕሬት የሚያደርግ የብሬክ ሲስተም አይነት ነው። የሃይድሮሊክ ብሬክ ሲስተም ብለን የምንጠራው አሁን የፓሴንጀር መኪኖች ላይ አብዛኞቹ አነስ ያሉ መኪኖች ላይ የምናገኘው በስፋት የምናገኘው የብሬክ ሲስተም አይነት ይሆናል ማለት ነው። በሶስተኛ ደረጃ የኤር ወይም ደግሞ ኒውማቲክ ብሬክ ሲስተም ብለን የምንጠራው ነው። እነዚህ ባሶች ላይ ትላልቅ ባሶች ላይና ትራኮች ላይ ኤርን ወይም ደግሞ አየርን የብሬክ ሲስተምን እንዲያገዝ ተደርጎ የተሰራ ሲስተም አይነት ነው። ከዛ በመቀጠል ደግሞ አራተኛው ኤሌክትሮኒክ ብሬክ ሲስተም ብለን የምንጠራው ነው። እነዚህ ኤሌክትሪክ ብሬክ ሲስተም ስሙም እንደሚነግረን በኤሌክትሪክ ትዕዛዝ ወይም ደግሞ ሶሎኖይዶችን በመጠቀም ኦፕሬት የሚያደርጉ የብሬክ ሲስተም አይነቶች ናቸው። ከጀርባ ጎታች የሚጭኑ ትናንሽ መኪኖች ላይ እነዚህን የኤሌክትሪክ ብሬክ ሲስተም አይነትን የሚጠቀሙ ሊኖሩ ይችላሉ። በተጨማሪም ደግሞ የኤሌክትሪክ ብሬኪንግ ብለን የምንጠራው ወይም ደግሞ የኤሌክትሪክ ፓርክ ብሬክ ብለን የምንጠራው አለ። እነሱም በኤሌክትሪክ ትዕዛዝ ወይም ደግሞ ሲግናል ከዳሽቦርድ ላይ ትዕዛዝ በመስጠት ወይም ደግሞ የፓርኪንግ ብሬኳን በተን በመንካት ያን የላክነው ሲግናል ከጀርባ በኩል ያሉትን ጎማዎች ሎክ የምናደርግበት የኤሌክትሪክ ሲስተምም አለ። እነሱ እዚህ የኤሌክትሮኒክ ብሬክ ሲስተም ውስጥ የሚጠቃለል ይሆናል ማለት ነው። ስለዚህ አሁን ቀጥታ የሃይድሮሊክ ብሬክ ሲስተም እንዴት እንደሚሰራ እንዴት ኦፕሬት እንደሚያደርግ እንመልከት። ይህ የሃይድሮሊክ ብሬክ ሲስተም ብለን የምንጠራው በ1950ዎቹና 60ዎቹ ጀምሮ መኪኖች ሲጠቀሙበት የነበረው የብሬክ ሲስተም አይነት ነው። ከዚህ ቀደም በነበሩ ክፍሎች ላይ የሃይድሮሊክ ብሬክ ሲስተም ኦፕሬት የሚያደርጉበትን ፕሪንሲፕሎች በምን አይነት መንገድ የምንሰጠው ፎርስ አባስቶ ወይም ደግሞ ከፍ አድርጎ እንደሚልክልን የተመለከትናቸው ያየናቸው ኮንሰፕቶች አሉ። ስለዚህ አሁን ሞር ዲፕሊ ብሬክ ሲስተም ላይ ገብተን ያ ነገር ሪል ላይፍ እንዴት ኦፕሬት እንደሚያደርግ ምንመለከት ይሆናል ማለት ነው። እዚህ ምስል ላይ የምንመለከተው እንግዲህ 100 PSI ፕሬሸር መጀመሪያኛ ከእግራችን ወይም ደግሞ እግራችን ወደ ብሬክ ፔዳሉ ምናስተላልፈው ፎርስ ወደ 100 PSI ፕሬሸር ዲቨሎፕ ሊያደርግ ይችላል። ስለዚህ እንደተነጋገርነው የዚህ የተፈጠረው 100 PSI ቀጥታ መጥቶ ያንዳንዱ ጎማ ላይ ያሉትን የብሬክ ሲስተሞች ወይም ደግሞ የብሬክ ሲሊንደሮች ላይ ያ ፕሬሸር የሚያልፍ ይሆናል ማለት ነው። ስለዚህ ሮተር ካለ ሮተሩ ላይ አፕላይ የሚሆን ይችላል። እንዲሁም ደግሞ የድራም ብሬክ ሲስተም የሚጠቀም ከሆነ ደግሞ የድራም ብሬኩ ላይ የሚያርፍ ይሆናል ማለት ነው። ስለዚህ እኛ ብሬክ ፔዳሉን አፕላይ ስናደርግ ክሬት የሚሆነው ፕሬሸር አራቱም ጎማዎች ላይ ተመሳሳይ ሆኖ አፕላይ ይሆናል። በዚህ ስኬች ላይ እንደምንመለከተው እንግዲህ እዚህ ጋር የብሬክ ፔዳላችን ያለበት ሴክሽን ጋር እዚህ የብሬክ ፔዳላችን ያለበት ሴክሽን ጋር እቺን ፓርት ማስተር ሲሊንደር ብለን መጥራት እንችላለን። ስለዚህ ዘይት እዚህ ማስተር ሲሊንደር ውስጥ ሞልተን እኛ ብሬክ ፔዳሉን ስንረግጥ እዚህ የብሬክ ሲስተም ላይ ያሉት መስመሮች ጠቅላላ በዘይት ኦሬዲ ተሞልተዋል። ከጥግ እስከ ጥግ ዘይት ዝግጁ ነው። ስለዚህ ልክ እዚህ ጋር ግፊትን አፕላይ ስናደርግ ወይም ደግሞ ግፊትን ስንሰጠው እዚህ ላይ ያሉት ፕሬሸሮች ይሄንን የዘይት ሞለኪውሎች ሁሉንም ስለሚገፋ ከዚህ ተነስቶ ዘይት ወደዚህ ትራንስፈር እስኪሆን ድረስ ምንም አይነት ቆይታ አይኖርም ማለት ነው። እያንዳንዳቸው የብሬክ ፍሉድ ሞለኪውሎች እርስ በርሳቸው ተገፋፍተው ወደዚህ የብሬክ ሲስተሞች የሚደርሱልን ነው ማለት ነው። እንደ አውሮፓውያን አቆጣጠር በ1967 ዓመተ ምህረት ላይ የፍሬን ሲስተሞች ቅድም እዚህ ላይ እንደተመለከቱን አይነት ቢሆን እዚህ ጋር ያሉት አሁን እዚህ ፒስተኖች ይኖራሉ። እዚህ ሲስተም ውስጥ ፒስተኖች ይኖራሉ፣ ሲሎች ይኖራሉ። እነዛ ሲሎች ፌል ካደረጉ ኮምፕሊትሊ የአራቱም ጎማችን ብሬክ ሲስተም ፌል ያደርጋል ማለት ነው።
ስለዚህ ይሄ ደግሞ ፌል ካደረገ የሆነ ነገር ቢያጋጥመንና እኛ ብሬክን አፕላይ ለማድረግ ብንሞክር እዚህ ማስተር ሲሊንደር ውስጥ ያሉት ኮምፖነንቶች ፌል ካደረጉብን አራቱም እግር ብሬክ አይዝም። ስለዚህ እኛን አደጋ ውስጥ ይከቱናል። እሱን ለመከላከል ተብሎ በዚህ በ1967 ህግ መሰረት እነዚህ የምንመለከታቸው አራቱ ጎማዎች ሁለቱ በአንድ መስመር ሁለቱ ደግሞ ጎማዎች በአንድ መስመር ኦፕሬት እንዲያደርጉ ህግ ተሰጥቷል ማለት ነው። እዚህ ጋር ሁለት አይነት እንመለከታለን። ከኋላ ያለችው ወይም ደግሞ በእኛ ፔዳል ባለበት በኩል እዚህ ጋር ነው ፔዳላችን የሚኖረው እዚህ ጋር ነው። ፔዳል ባለበት በኩል ያለው ቀዳዳ የመጀመሪያው ቀዳዳ ወደ ጎማው የሚወደው ቀዳዳ ፊት ለፊት ጎማዎች ላይ የሚሄድ ይሆናል ማለት ነው። ስለዚህ ይሄ መስመር አንዱ ለፊት ለፊት ላለው ጎማ ለበስተ ግራው የሚሰጥ ነው። ይሄኛው ደግሞ ፊት ለፊት ላለው ጎማ በስተቀኝ የሚሰጥ ይሆናል ማለት ነው። ሁለተኛው ቀዳዳ ወይም ደግሞ ጫፍ ላይ የምንመለከተው ቀዳዳ ደግሞ እነዛ ፍሉዶች ሲወጡ የሚሰጠው እንዴት ነው? ከኋላ ላሉት በግራና በቀኝ ላሉት ከኋላ ላሉት ሁለቱ ጎማዎች ይሄንን ፍሉድ ፓወር ወይም ደግሞ ፍሉድ ፕሬሸር የሚያስተላልፉልን ይሆናል ማለት ነው። እዚህኛው ላይ ደግሞ ስንመለከት ፊት ለፊት ያለው እዚህ መጀመሪያ ላይ የምንመለከተው አንደኛው የፊት ለፊት ጎማ በስተቀኝ በኩል ላለው ፓወር ወይም ደግሞ የዘይት ግፊትን የሚያደርስልን ይሆናል። ከዛ አንደኛው ጫፍ ደግሞ እዚሁ ላይ ያለው የኋለኛው የግራ ጎማ የሚሰጥ ይሆናል ማለት ነው። ሁለተኛው ቀዳዳ ፊት ለፊት ላለው በስተግራ ላለው ጎማ አንደኛው ይሰጣል። ሌላኛው መስመር ደግሞ ከኋላ ላለው በስተቀኝ ለሚገኘው ጎማ ፍሉድን ይሄንን የብሬክ ፍሉድ ዲሊቨር የሚያደርግልን ይሆናል ማለት ነው። ስለዚህ እነዚህ ሁለት አይነት ኦሪየንቴሽኖች ኖርማሊ መኪኖች ላይ ልናገኘው እንችላለን ማለት ነው። ስለዚህ እዚህ ላይ የምንመለከተው አንድ መስመር ፊት ለፊት ላሉት ሁለት ጎማዎች አንድ መስመር ደግሞ ከኋላ ላሉት ሁለት ጎማዎች የሚያደርሰው ፍሮንት ኤንድ ሬር ስፕሊት ተብሎ ይጠራል። ምክንያቱም ለፊት ለፊትና ለኋላ ላሉት ጎማዎች የሚሰጥ ስለሆነ ፍሮንት ኤንድ ሬር ስፕሊት ተብሎ ይጠራል ይሄ ሲስተም። እዚህ ላይ ደግሞ ላለው የክሪስ ክሮስ ፍሉድን ደግሞ የሚያስተላልፈው ሲስተም ለዚህኛው ደግሞ ለሁለተኛው ደግሞ ዲያጎናል ስፕሊት ተብሎ ይጠራል ማለት ነው። ስለዚህ ፍሮንትና ሬር ለሚሰጠው ፍሮንት ሬር ስፕሊት ተብሎ ይጠራል። ዲያጎናሊ ደግሞ መስመሮቹ ተዘርግተው የምናገኛቸው ከሆነ ይሄንን ዲያጎናል ስፕሊት ብሬክ ሲስተም ብለን እንጠራዋለን ማለት ነው።